አንዱ አና ደግሞ ምሽት ከብቶች አሉ ብትይኝ የኔ እዚህ መጫወት ነው ያማረኝ እዚህ በቃ ታንቺ ጋር እዚህ ነስቲ ዋጋ ምን ማለት ፈራሁ እኔ እንዴት ብዬ በሁለታችሁ ማል ገባለሁ ብዬ ገሪ አዳሪ ስጧ አስጥቻለሁ እንደበሉት ከብቶች እንዳይቀሙ እንጀራ ጋጂ ወንድም እሺ አላዝ ቡና አቀራርባን የምትጠብቀኝ ብዬሃለሁ እቺ ሰዓት ዋጋ አዱኛ መጣ እንዴት አለ ይዘውና ሳልል ብዬ መች ለቀኛል አዱኛ ለኔ ያላዱኛ ምን አንንቀሳቀስ ልክ ነህ እሺ እንግዲህ ቡናችንን አምጪውና ጠጣጣ አድርገን እንሂድ እንጂ ኦራ እስከዛ ቡናው እስኪደርስ ቁርስ ነገር ተቀምጥ አምጪ ያለውን እንግዲህ አምጪ የተሰናዳች እኮ ናት ዋጋ ምን አድሎኛል ምን አድሎህ አንተ ብቻ ምን አድሎህ እኔን ጭምር ነው ምን እያየሁ እየበላሁ እየጠጣሁ እድሜ ልክ እኔን ነው የምትከተል እንግዲህ ማን አለ ጓደኛም ወድህ እንዴት ወለሽ አስጠብቃችሁ ነው ደህና ናችሁ አለሁልሽ ደህና ነኝ እንዴት ነሽ አንቺ ደህና ነኝ ያብያዝን መጥቶ ነበር ማን ቢያዝን ኧረ አልመጣም መጣለሁ ብሎኛል ነበር ምን የሚወስደው ነበር ይፈልጋል እና እኔ ላትነግረኝ መጀ ሰጧት ምን ያርግ ይመጣል እሱ አረ ቡኖ በረካ አይደል በርኳን እሺ ውሌን በደስታ እንደጀመርሽ እንግዲህ በደስታ ነው ሞል የለታሪኮ አንቺ ያግቦ ቀን ጀምሬ ነው እንደው ህይወት ለሀብ ይጀምራል የለታሪኮ እዚያ ያበላችሁ ቤት እየሰራል እኔም ልሄድ ነው የት ወደ ቤቴ ማለት ቤትሽ አይደል እናቴ ቤት እንዴት በሰላም ነው ደህና አይደል እንዴ በቃኝ ምን መረረኝ እቲ ሐረግ አቤት ምንድነው እያልሽኛል ምን ሆነ መረረሽ አይ በቃኝ እኔ ወደ እናቴ ቤት ልሄድ ብዬ ነው ራሱ ይምጣ እንጂ ደግሞ ለሱ ለምሰጥ ኧረ ዛይምጣ አላስደርስ ኧረ ምን በልስ ቀባቀባ ታርጉም የቡና ማጣጫው ችግር የለውም ነይ እስኪ እሷ አይመችም አንጠለጠለ በሉቅ መስለ እሺ ያሽ አቀበልከስ እንደው አንቺ ሳትቀምሺ ደግሞ እንደው እኔ ልቀመስ አረታ ያው ዋ ምን በማን መጣ አታስቃፍ ይዱ ማሽቃበጥ መስሏል ምን በሷ አይደል እጃጀው እኛ ብናመርተው እህሉን እኮ ዋናው እንግዲህ እንጀራ አርጋ የምታመጣው ዋጊያ ነው አይደለም አንድ ያጣላል ይባላል ዋጊያ ሙጭ ዋ አዳጉሳንተ ለዝም ብለህ ራስህ ወይ ዋጋ ገና ሳልበለው ያሳልሽበት የቅቤው ጫው እኮ እንዴት ሽታው ራሱ እንዴት እንደዚህ አግባና እየተመላለስኩ ነው አንተ ቤት ነው ድርህን ተመለስ እንዴት ጥላት ያግባ ምን እንዴት እንደዚህ ነው ተቀርማ መቅረስ ሳይሆን አሁን አላገባ በልስ ባል አንቺ ያለሽልኝ የምለው ነገር እንደዋጋይነት ቆንጆዋን ባለሙያን አግብተህ በደንብ አመላልስ እንደዋጋይነት አትገኝ ዋጋ አንድ ሆና ተሰርታ በቃ እኔ እናንተ ያላችሁ አንድ ነገር አላገባ አይ እንግዲህ እኔ ተናግሬያለሁ ትዳር በልጅነት እንደሷ ባፈንም እንኳን ቪዲዮዋን አልፈልግም እኔ ተወለድ እንደዋጋ አሁን ትጠንቃ ምን አገባኝ በልበም ቤት አንተ ብላ ሁሉ ጮል ጨምርላት እንዴ ለሱ ወይ አሁን ምን የበቃሽ ለምንድን ነው የማትነግሪኝ
ጠዋት ተነስቼ እጃችንን ተጣጥበን ከዚያ ቁርስ ከሰራው በኋላ ቤቱን አጸዳድቼ አንተን ቁርስ ከሸኘው በኋላ ከዚያ ደግሞ ቁርስ የበላንበትን ሳህን ሳጣጥብ ምን ስል ምሳ ሰዓት ይደርሳል። ከዚያ ምሳ ሰርቼ ደግሞ ያንተ ምሳ ከሰጠው በኋላ ደግሞ ያንን ደግሞ ሳጣጥብ ደግሞ እራት ሰዓት ይደርሳል። እና እኔ እንዴት ሆኜ ነው እንትን የምልህ? ሰዓት አጠረኝ። በቃ የምንድን ሰዓት ነው ያጠረሽ? እንደው መረረኝ። እኔ ቤቴ ነው መሄድ ነው። ትዳር ማለት እኮ ይሄ እኮ ነውና ትልቁ ነገር ይሄ አይደል? ገና ይሄ እኮ ትንሹ ነገር ነው። ሀቅ ወይ ዋጋ ወይ ቅቤው እንደው ሆዴንስ እንዴት አቆቸሰሰ እንደው ታናቴ ደግሞ እንደው ቸሰሰሰ ያደርገኝ የበለጠ አትልቀባ አርጉት ነው አዱኛ ወደ እንዴት ቅቤ ችግር አለ አንተ እኮ እንደው ተቀበልና ኮድር ምን ችግር አለ? ወደክብኝ ብሉ ወደክብኝ እንደው ምንም አዱኛ እኔ ሳልፍሳ ገድም ለሀገሬው ቀይ ሁሉ ሰው ሰላም ተማወራ እንግዲያ ምኑ ነው አበያ ተጨምረው እኮ ይሄን ስለምታበራ ስለምታጣል መመሰክር እሺ ሌላው ቀር እኔ አንቀፋት ሲመታ እኔ በፊት ዶላርም አጭሶ ሲልህ እኔን አይደለም ነገ ከነገ ወዲያ እኮ ገና ልጅ ወልደሽ እኮ የልጅ ልብስ ማጠብ ብዙ ስራ እኮ አለ እኮ ልጅ መንከባከብ። ከዚያ ደግሞ ከብቶይን ደግሞ ትለኛለህ ምሸት ይደርሳል ደግሞ ከብቶይን አስገባለሁ ደግሞ ከዚያ ደግሞ እራት ይመጣል። አሁን እኔ ሀላቦ ሲሰበሰብ ነው እንጂ ከብቶችን እየሰበስባችኋለሁ ችግር የለውም። እንትናት ያተማሪዋ ምንድነው እንደ ጓደኞቼ መጫወት ነው የምፈልግ። ምንም ተጫውቼ እኮ አላውቅም። ጠዋት ማታ ዝም ብሎ ይሄ ማብሰል ሆነ ስሪያ አረግ ምንድነው የምትይኝ? እና አሁን ምንድነው ምን ይሁን ነው የምትይኝ? ለሀድ ነው ጭራሽ ልብስሽን ሸጥ በቃኝ። እኔ እንዲህ መሆኑን አላወኩም። እኔ እንደ ጓደኞቼ መጫወት ነው የምፈልግ። በቃኝ። አሁን ያገቡት ሲጫወቱ የታየሽ? በቃኝ ተወኝ። ለሀድ ነው ኧረ ተይ እባክሽ። ኧረ ተይ በቃኝ ተወኝ። ምን ይጠቀመኝ አንተ እንደዚህ ብለህ ምን ነው እንግዲህ ሰው ሁሉ አንተ እዚህ የሚያገኙኝ ሁሉ ኧረ አግባ በለው ነው የሚሉት። እንደው ጓደኛህን እስከመቼ ነው እንደው አንተ ብትነግረው? የራሱ አጎት ደግሞ አንድ ቀን እንደሰከረ አገኘኝ እንደው ሁሌ እንደው ደም ይብላ አተ በሙሉ ቤተሰቦች ምንድነው ጋፍ ገልብጥራችሁ አድገም ገልብጥ እንዳለ እንደምን ዘመን ያጎቴ ልጅ የልጅ አንተን ተደላፍለህ ተቀምጠህ አንዳንድ ሌማት የሚጠጡ አይደል? እኔ ብቻ ነኝ የማልጠጣ። አንተም ታጠገብ የሆነ ነው። ኧረ አንተንም እኔም እያያዝኩ ነው እንጂ አንተም ተጠጣለህ። ምሳው ደረሰ የደረሰ እና ደግሞ ቡናውን አቀራርብ ደግሞ ፈጣን አድርጊ። ሆነሽ ነው እንደው ባለ እንደው ግልል ባረገው እንደው እንዴት ማለት እንደው በቃኝ አስጠለኝ። ምን ነው የሚያሰለሽ? ጋሪ ዋ የልቦርቅ እንደምን ናችሁ? እስከንደራነሽ እንዴት ብቻ ነው ተኝተህ? አረግስ ምን ላድርግ ብለሽ ምን ታርግ መጣሽ? እኔስ ገበያ መጥቼ በዚያውም አንድ ነገር ልጠይቅህ ብዬ ነው። ምን እንዴት አረግህ ትለን እንደውን ዘረጋግተህ ያረግን ነገር ታዩ እባክሽ። እንዴት ይልቅስ አንቺ ለምንድን ነው የፈለግሽ? ዋ ሀት ዳና ያልኩህ ነገርኝ እንጂ እሷን መጀመሪያ እንዴት ነው እናቷ ቤት ማለት ጠዋት ተነስቼ ዝም ብዬ በቃ ያን ቁርስ እሰራለሁ። ቁርስ ተጨረስን በኋላ ያንን ቁርስ ሰጥቼ ሰዳለሁ። ኋላ ደግሞ ቁርስ የሰራራሁበትን ዕቃ አጸዳለሁ። ከዛ ቤቱን አጸዳለሁ። ደግሞ ምሳ ይደርሳል። ኋላ ያን ምሳ ሰራርቼ ደግሞ ምሳ ተበላን በኋላ እሱን ደግሞ አፈሩን ቢው እና የለማ እንጂስ እየሰራ ያብላሽ። ኋላ ደግሞ ምሸት ከብቶች አሉ ብታይ እኔ እዚህ መጫወት ነው ያማረኝ። እዚህ በቃ ታንቺ ጋር እዚህ አይሽማ ታንቺ ትዳር ቀልድ መሰለሽ? ስንት ወጥ እንደወጣው ታውቂያለሽ? ታንቺ አይቀውላላ ቀውልል ይበቃኝ ይሄ ነው የበላሽ ያብቃሽ። አሁንም የበላሽ ያብቃሽ። የለም መርተን ይገር ትኖሪያለሽ እዚህ መልክሽን እንጂ እኔ እዚህ ታንቺ ጋር መጫወት እንደዚህ በቃ እንትን ማለት ነው የምፈልግ። እማንቺ ትኖሪያለሽ። ኧረ ልክ ነሽ። የዚህማ ደግሞ አንድ ቢገኝልኝ እያልኩ ደግሞ ላሉ ደግሞ አንቺን ደግሞ እንደገና ብሎ ስራው አይርቅም። ዝም ብሎ ስራው መደራረብ ይሉሽ ለቃውንም አለቀሳ ማለቀሳ አለቀው
አልቆማ መጣሽ ይዘሽ ልብስሽን ጠቅልለሽ ታንቺ ጋር እዚህ መጫወት ነው እንጂ የምፈልግ ሜዳው እየወጣሁ ምንም አልጫወት ብታይ እዚህ አንድ ጓደኞች አልወጣም እሞች ትጫወች ወይ እድሜ ዘልዛለሁ ደግሞ እንዲህ አይነት ደግሞ አመጣሽልኝ እና ደግሞ ማለት ይሁን እኮ እዚህ ታንቺ ጋር ጫወት ብዬ እሺ እንዳላግንሽ አንቺ በቃ የተዳራ አልፈልግም ብላ ሄደች። አውቀህ ነው መሰል ገረመው እንዴት ተጣላችሁ? ኧረ ምንም የተነጋገርነው የለንም። ቡናውን አፈላሽ በማልደው ተነስታ ቁርሴን ሰጠች። ቡናው ሲበርክ ወደ ስራ እኔ እዚያ የበላቸው ቤት ስራ ነበር ቢያንስ ትንሽ ገንዘብ ላግዘው ምናምን ብዬ እሱን እንትን ልል ስል ዳር ነው በቃኝ አለች። የትናት ወልዋለች አንድ ነገር ተነግረሃት ነው እንጂ ተነገራት ምክንያት ቢኖርማ ምን ችግር አለው? እና ሄደች በቃ ጓዟን ልብሷን ጠቅልላ ሄደች። በቃ እናንተ ምን አስተኝታል እንዴ ተከትላ ባብላ ታመጣት ምን ለር ጥፋት ሳይኖርኝ እኔ እኮ ከሄደች በኋላ እኮ በራሴ እየተመረመርኩ እኮ ነው። ምን ጉድለቴ ምንድነው? ምን አስቀየምኩ? እንደው ምን ሆነ ምን አስከፈኛለች? ምንም በቃ ፈታመጣ አረታት ለሰውም ወሬው ያምር ለማኑ እሱ ምን አለ አሁን እንዲሁ እሱ ዝም ብሎ ሰደደሽ? በቃኝ በቃ እኔ እንዲሁ የበለሽ የምትለቀኝ መንጭቄው ስመጣ እሱ ማዘነ እንጭቆ ይጣልሽ ምን ትመስላለች እናንተ? የኔ ምን ላድርግ? እንዴ ትዳር ትሆንሻለች፣ እንዴ ጎጆ ትሆንሻለች። ተሸከምኩሽ የኔ ያህል ጊዜ ምንም ሳይረግሽ አሁን ተነስተሽ አሁን ቀስ ብለሽ እጅ ተመለሰሽ ያልጠግጫ ለመጣ ነው እንዴ እናፍቀኝ ነው በይ ገደል ልጅ ጅጉ ባለው መረረኝ እንዴ እኔ ነኝ ቆይ አርቄ ቡናውና ምሳን ብለህ አርቄ ነው ሲጀኑ መሰጥሽ እኔ ቀድመሽ ብትነግሪኝ ኑሮ እኔ አልሄድም ነበር። እሙት አቤል ማን እዚያ ዛፉን ይውጣልሽ ማን እዚያ ጓሮ ለጓሮ ይዞርልሻ ትዳር ማለት ምን ማለት ነው? ጫተው አለ መስሎኛል። እዚህ እንደውም አልወጣም። ዝም ብዬ ስራ ሰራ ነው ቀኑ ሙሉ ብታይ ምንም አልወዝንም። ለምን እንደው ዝም ቃቃውን ሰብስበሽ ናጫውተኛ አትይው ነበር? እሱ እንግዲህ ናጫውተኝ እኔ ጨዋታ ነው የምወድ አትይው ደግሞ ልታይ ቲያትር ትናንትና ግብታ ዛሬ መጣች ሲፈት እየተባልሽ ያደሚ መሳቂያ እሱ እንደሆነ አንዲት ለፈፍ ያደርጋል በይ አይኔን የምትስንት ትሞልታለች። ሰው ሲጠይቀኝ እኔ ተንዬ ጋር ልጫወት ነው የምልህ። ሌላ ምንም አይደለም። ተፋትቼ እኮ አይደለም። አታመጣች ነው እንጂ የሚልሽ ዝግት ያርግሽው ነው እንዴ ጋር ልጫወት መጥቶ ትዳርን ፈትቼ ቢያ ጧት ተነስቼ ቁርስ መስራቱ ኋላ ምሳ መስራቱ ከብት መፍቀዱ እራት ማብሰሉ እንዴት ይሄን ሳታውቂ ይሄን ስለ የጨዋታ ጊዜ አጣሁ ነው የምትል እንዴት ወልዳ ቢሆንስ ምን ልትወ የጨዋታ ጊዜ አጣሁ ወልዳ ብተኛ ማን ሊሰራላት ነው ስራውን እንዲህ አለች አሁን ጀምራ ወይ ወልዳ ብተኛ ከቴም እስከ መወለድ መደረስ እኔ ደግሞ ወገኛይት በግል አይደል ለገና ብዬ ትንሽ ብር አለህ እንደሆነ ትሰጠኛለህ ብዬ አይደል አመጣጤ አሰጥሻለሁ። ስንት ብር ነው የምትፈልጊ? ምን ማስማኛ እና እንዲሁ ተመተኛት እንዲሁ አበብለህ ብታመጣት ግን የለመንኋት በሞቴ ብዬ ለመንሁ እኮ ያለ ወርቅ አንቺ እንኳን እንደው ስታኮርፊኝ እንደው በሞቴ ብዬ ሻውቃለሁ እንዴ? እኔ አንዴ ተህቴ በል መጣሁ የታየ ነው። አሁን እንዴት ነው የምናደርገው? እንዲሁ አብይ እንደው ትንሽ ራሴንም ከበድ ሰላለኝ ሄድና አንተ ብታስታርቃችሁ እኔ እንደው ካላንተ የማይሆን እኔ ካላንተ መሄድ አልፈልግም። እንግዲህ አንቻሉ አለ ያ ካሳውንም አለ ታች ደግሞ ያ ደምስ እሱ ሆነን እኔ ያለው እና እነሱ ካሉ እኮ ይበቃዋል። እኔ ተወው እንደው ሰዎች እንደው ጭቅጭቃቸው ምን የሚስማሙም አይመስለኝም። ዝም ብለን እኔ ይቅርብ እኔ ድክም ነው ብሎኛል። ራሴንም ትንሽ አመማርኩ። ምን ቡና ላፍላለህ? አይተህ ምን ነው ተይው እኔ ቡና አልጠጣም። እንግዲህ አስሱባሉ እንዴት እናድርግ? ምን ነው ሚስቴም አሁን ቡናውን አቀራርባ ነው የምትጠብቀኝ። ሙት እውነት ቤታችንን እንሂድና ቡናችንን ጠጥተን እነሱን አግኝተናቸው ከተስማሙ ካልተስማሙ በቃ እንደዛ እናድርግ። ጨዋታው ነው በቃ ጨዋታ አሁን ጨዋታ ነው የሚሻለው። ያ በቃ ቤት እኔ አንተ ላፍላለህ ዝም ብለህ የጉዴ ማለቂያ ያለው እንደ ጨዋታ ማለት ነው። ደግሞ ተንደቃቃ ጨዋታ ትዳር እናንተ እዚህ ያለ ወርቅ ሲታደርሽ እንደምንሽ ደህና ሽናድስ ቁጭ በይ ሲነኝ ደህና ሽናድስ ደህና ሲሰነብሽ ደህና ልጠይቀኝ እኮ ነው ልሽ አሁን የመጣች ልጠይቅ እኮ አይደለም የመጣሁ አንደኛ ነው የመጣሁ አንቺ እንደው ምን የት ነሽ? እንደው እንዴት ሰውዬውን እንዴት አስቀምጠሽ ትመጫለሽ? እንደዚህ መሆኑን ያላወቅኩ እንዴት ተናገረሽ?
አልተናገረኝም። እንግዲህ ዝም ብዬ ጠዋት ጀምሬ እስከ ማታ ድረስ ስራ ነው በቃ ምንም ጨዋታ የለም። እኔ ደግሞ ይመስለኝ ጨዋታ እየተጫወተ ከዚያ ነው እንጂ እኔ እንደዚህ ሁለዚህ ኩሽና መሆኑን እኮ አላወኩም። እና እሱ ሰርቶ ሊያበላሽ ነው እንዴ ቤት እንደነበርኩት መስሎኝ ነው እንዴ ቤት እኮ ያለው ሸጋራ እንዴት አድርገው ነው ያሳድገው ይመስለኝ ደግሞ አፈልግልሽ ታወሪያለሽ። እኔማ ምኑን ያሳድጋትማ ቆንጥጬ ነው ያሳደግኳት። ሌላው ነገር መጠፋባት ጨዋታ ለምዳ ነው እንጂ ተይኝማ። እኔስ አፍም የለም መጣሁኝ እናንተ እንታትሽ ይቅራብ እንግዲህ ምን ይግሉና ታዲያ አትሉ አላገናዝብ እኮ ብላው ልጁና ነው አላገናዝብ ብላ እንዴት ስንት ወጪ ያለው ወርቅ እንግዲህ አሁን ስንት ነገር ተደርጎ ስንት አይኔንም ወንድሜን ስንት ሴት ሞልቶ እንዴት ነው ደግሞ እንዲህ ጨዋታ እመክራታለሁ። አራት ነው ልጅ ጨዋታ 40 ብር ተው ቤት ነው የምንሄድ የሰውዬሽ መምጫ ደርሷል። አዎ ፍቅረኛ ያን ደግሞ ሰው ብለው ልንጉት በመጣን ቁጥር ተሳቀን አይሙን እያጉራረጠ እንደውም ሙት እንዳትሳቀቁ በስሮ ደግሞ መሳቀቅ እኔ እንደው እናንተ ስትመጡ ነው ልቤ ጣይ እንደው ፍቅር ጀመር ደስ የሚለኝ ለአፉ ያክል እንደዛ በይን እንጂ እሱ ሲመጣ ነው እሙት አድኛ እኔ እናንተ ስትመጡ ነው ደስ የሚለኝ እንደው የየቻል ስትመጡ በኋላ ነው የምንመጣው በሉ በይ አትሱ በለው እንደው ምን አንተ ይሁን ምን ተታጣጣነው አደር ታመመ ሰትዮ ምን ልትል እናቴ ሳይኝ እኔ ተጃጅ ይደረክ እንግዲህ ጎብሉና ነው እንዴስ አንቺ ደግሞ ነፍሳሉል ብላ ነው እንጂ እንግዲህ አሁን ተዳርተ ልጫዋታ ማለት ነው ተፈተ ምትል ኧረ እንደው ዝም በሉ እንደው ፈሩ እንደው እናትም ልጅም ፈሩ ዋ እንዴት ነው እናፍር ደግሞ እኛ ምንድን ነው ማለት እንዴት ነው በሬስ ተቀንበሩ ስታክል ተረጋን ነው እዚቹ አደገች እዚቹ ነው ሌላ ምን አለ ያ ነው እኮ እሷ ሊያጫውት ነው ወይ ያን ያለፍቶ ያገባት ሁለተኛ እንደውም በቃ ጫውታት ምን ሚስት ናት እንጂ ምንድን ችግር አለው እሱማ እኔስ እንደው ልንገሩ እንደው ምን አስከፋት ብዬ ነው እንጂ ጨዋታ አረጋ አላስከፋኝ ማለት ምንም አላለኝ እኔ ጨዋታ አማረኝ ነው ያለች እናቴውም አሁን ተቆጣጥች ይዘት ትመጣለች ያለ ወርቅ ቆይማሽን የተቆጥቻ አመጣታለሁ አረ ምን አገባኝ ተጣጣ ይሄንን ነው ድሮም የፈራሁት እኮ እንደውም ጦሮ ናት እህቲት አግናት ምን ልትል ብላ ነው ግን እውነቷን ነው እንጂ እኔ ጨምረም ዛሬ ጀመረ ሰደበች አሳዳጊ የበደላት እሳቸው በያለምዷት ነው እንጂ ሙያ የምሰራም ትሮጣለች ትገባለች እኔ ያለሁለት ምን ጎሎባት ወሻ ይጣልሽ ደግሞ ወተት ተሳሰባ ተመጣልኛለች ሳስቦ ይጣልሽ ምሽ ተንተል እኔ ምሳል ቀመጥም ቆይ ማሸት ለዚያ እንትን ለዚህ ለብዙ ለማማከር ያልምጣ ቁጭ ቆይ ማይቅርብኝ ተይ መጣው አውጦና ደስም ቡናውን ጣጅ ዋጋ አዱኛ አንቺ አደራስሽ ጠበቅ አሪያ እየነገርኩሽ አይሉም ይቅርብን አልኩ አጉር ላይ ታረቆ እንትን እንጨምራለን ደግሞ ያናደደኝ ከያካሰውን ያስማማን ይመጣ አረ ደም ይብላ ሁሉ ምሳድር እንካፍ እንዴት እንዳበሸቀኝ እሱ እኮ ባሰበት አሁን እንደው ማን ይሞት እንደው ደህና ነሽ ወገኖች ደግሞ ሰላም ሰልሽ ምንሽ እንዴሽ ደግሞ እኮ ካሳ ስጡኝ ማለት ካሳ ይሰጠኝ እንደው ወንድ ልጅ ተጣልቶ ካሳ ተጠየቀ የመጀመሪያ እንደሞተ የሚቆጥሩ የዛን ጊዜ በዛኔ 500 ብር ግን ተንኮለኛ ደም ይብላ ያረቂ መጠጫ እኮ ነው ብሩን አይደለም ተቀብሎም እኮ አይለቆም ተቀብሎም ዝም ብለን ነው ከሄደክ እሱ ወንበሬን አምጪልኝ እዚህ ላይ ልጎል ወይ ደም ይብላ 500 ብር ካሳ አንተ እኮ ነው እኔ ዝም ብለህ እንደምንም ብለህ ደብቀ ደም ከርብራን እዚህ በጥፍ ያርገህ እኮ ታረቅ ብትል ይታረቅ ነው እና እንደዛ ብታር ዝም ብለህ አንድ እዚህ ሰው ጋር ነበር የሚፈርድ እንጂ በጣም እንደው ተናድጄ ነበር እንደው ከሱ በላይ ደግሞ ካሳውን ነው ያናደደ አረ እሱ እኮ ሊያጣላን ሊያባብስ ነው የመጣው ይሄ መርፊ ብሎ አጋምሾ ብሎ እሙቱን አሁን ይሄ ጎመጫማ ለብሰ እንዴት አጋምሾ እንዴት እንደሱ የሚቆረቆር ዋጋ እንደፈጅ ባለፈውም ከማን ጋር አገኘሁት መሰለህ እሱ እንደፈጅ ስማን ምን ይላል ናይ እሺ ቆይ ቀራሪ ጋሪ እንዴት ነው እንዴት
ደርሼ መጣሁ። እኔስ እዚያ እናቷ ዘንድ ደርሼ መጣሁ። ምን ታርጌች እንዲሁ ሁኔታዋን ሊያት እንዲሁ ምን የሆነ ነገር ስተናግራት እንደሆነ ብዬ በእድ እንዲሁ ልጅታ አትሆንህም እሞት ገና ሩጣም አልጠገበች ገና ጨዋታ ነው የምታወራ። ምን አለች እንደው ለምሆኑ ስትጠይቂት ሌት ተቀን ስራ ነው ዝም ብዬ ብሰራ ጊዜ ያጣሁ መጫወቻ ነው የምትል። አሁን ዝም ብላ ቁም ነገረኛ ኮስተር ያለች ሴት እፈልግልሃለሁ እሞት እንዳይሰማ ማን ትታኘለች ብለህ አናጋባለሁ። አቤት ተከትለው ይመጡ ይኖሩ ቁጭ ተኛ እንጂ አርጎሽ ነይ ዋክ ነይስ ዋክ ነይስ አይ ነይ ወይ ዋክ ገና ሳልቀምስ እያንዳንዱ ነገር ታፈትፈቶ ፊቱ ይባላል። ምግቡን ታያለህ ደግሞ ፊት እስቲ ፊቱ ራሱ ባትብላ ራሱ አታጠግም። ነይስ አንድ ያጣላል አጥላጃን ያጣላናል አንድ ያጣላል ይሆን ሲበላል ዲሳይንስ እንዲሁ በግኝ እኮ ነው የመጣው በፊት ነው እንዲሁ እናንተ እንዲሁ እንዲሁ ፓ ባይኖር ምን ይባል ነበር? አስናቁትሙት የማምን ላርጋ ያለማ ቅዱስ ይጨንቅ ተከትየሽ መጣው እንጂ አንተስ ብትሆን ገረመ መሆነን እንዲሁ እንደሞሳ ጎበሰተ ተብላ ስትወጣ ዝም ብለህ ሰደድካት። ምን ላድርጋት ማለት እግሯን ሰንክለ ቁጣ ታደርጋት ሚስት አይደለችም። እግሯን ሰብሬ ትዳር አለ እንዴት በግድ ትዳር አለ ነው ምንድነው ህፃን የምትባል ይቺ ህፃን እኮ አይደለችም ብዬ ነው በላት ያልኩ። ተቆጥታ ቁጭ በይ ምን ስለሆንሽ ነው አንቺ እንትን ብለህ ጨዋታ ምናምን ስብራ ወጣ ስትሄድ ዝም ብለህ ትሰደታለህ። ምን አይጠላ እጅሽን ተቆርጥማ ደረትሽን ተውጋት ያለ ነው ይላል። እዚህ ጋር ምታድ እንኳንኩ ከዚህ በኋላማ ዞር ብዬ ማለት አላገኘው አዱኛ እንደው እዚህ ቤት ስመጣ እኔ ማውራት የምፈልገው ዋጋን ብቻ ነው። እናንተን እና ሌላውን ተው እነዛን ተዋቸው። ምን እኔ እኮ ደግሞ የዛ የበልስቲ ማለት እኔ አግብኝ ነው አንተ የምታስተዋውቀኝ ሰው ራሱ የማይረባ አንተ ብንጀት የኛው ሰው ነው ተንከባከበው ብላ አስተዋወቀኝ። አይ ዋጋሙች ነጥብ ብትው በቃ ምን ላርጋት በቃኝ። እኔ አልፈልግም መጫወት ነው የምፈልጋለች። መጫወት ከፈለገች ትጫወት። እኔ እሷን ላጫውት እኮ አይደል እኔ እንደ ወጉ እንደ ጓደኞቼ እንደ ትዳር ይዤ እንደ ወጉ እንዲደርሰኝ ብዬ እንጂ እኔ ላጫውታት ነው እንዴት እሷን ይዤ መጣሁ። ወማ ልጅነት ይዟት እኮ ነው እሷን ሰሪ አልበስል ብላ ክፉና በጎና በጅ ብላ አሮግ እንዲያይበሉ አልበስል ብላ ሳይበሉ እሷ ጓደኞቼ ሁለት ወልደው የተቀምጠው ትርሳለ እዚያው እንጂ ይሄ እኮ ግዴታ የለውም። መጀመሪያውንም ባልነካካ ኖሮ ይሻል ነበር። እዚያው እንደተቀመጡ አርፊ ብቀመጥ እንዳማረብኝ የገረመው የመጣሁን የምቆጣታለሁ ወይ በልስቲ የማይረባ በልስቲ ነገር ተወራ እንደው አንተ እንደው የምትላቸው ሰዎች ሁሉ ብሉ ይብላ ልጅ ጋር ይብላ ኩሽ ኧረ በጅ ብላለሁ ምን ቢቢ ብለህ አገኛ ብላ ቢቢ ብለህ እንጂ ቢቢ እኮ ይባላል። እስቲ ዋጋ እስቲ በቃ ስሞትልሽ ብላ ናኩርሰኔ ብላንዶ ያቃጥሎና አቃጥሎ ነበር ቢያቃጥለ ከበለስቲያ የበለጠ ያቃጥለ አንተም እንደባል ሆነ ተቆጣትና ትምጣ ብዬ ነው የመጣሁ እኔ። አይ
መቆጣቱን ይቆጧት። እኔ እንኳን ከዚህ በኋላ እሷን አምጥቼ ሹሩሩ እያልሁ የሚይዝበት ትክሻል የለኝም። እንዴት አንተስ እንዲሁ የለፋው ወጪ አወጣው እንዲሁ ሶስት ትናንትና ግብቶ ዛሬ ፈታ መባል እሷስ ብትሆን እንዴት ትናንትና ተፈታ ደግሞ ዛሬ ጋለሞታ መባልስ እንዲሁ ይሆናል ብለህ ነው አንተስ? ካልሆነ እንዴት ይደረጋል? እኔም ልፋቴን እንዲሁ ታውቋለህ። ደካማይቱ ያን ሁሉ ነገር አድርጌ ለፍቼ ነው እንግዲህ እንዳታስደርሱ እንዲሁ አራቱ እንኳን ባገኝህ ነው ይላል። ማን ነው ያንበርሲ ሰው ጥራል ከተራ አሁን እሱ ሰው ነው በዚህ ማድ ላይ ታወረው አብኝ ሲደርሳል ነይ ቢ በቃ ይብዬ እነሱ ሲሰራቱ ሽታው ምኑ ከላይ አቆጣንም ስለሚቀማምሱ ይቀርባል ሻይ ምንቴ ወይዬ ደህና ነሽ? እንደምን ነሽ? ደህና ነሽ? ዛሬ ስድር ምን ጣልሻል? ያመላልሰኛል እንጂ ያዚት ያሽ እሱ በየለም እንዴ? ሶላው ወጣ ፈልገሽ ነው? ምን ሊሰራ ነው የወጣ? ምን ነው በሰ አልነገረሽም? የሚሄድበትን አልነገረኝም። ምን ለማለት ፈልጎ ነው? እንዴት ሽማግሎችን አወያይቼ ቀን ቆርጬ ልካለሁ ካለ በኋላ ቀጥሮኝ የሚጠፋ ምን ሆኖ ነው? መች ነበር ያልሽ? ለኔስ አልነገረኝም። እነግርሻለሁ ቀኑን ቆርጬ የምነግርሽ እኔ ነኝ። እስከዛ ድረስ ተዘጋጀ ብሎኝ ዝም ያለኝ ምን ሆኖ ነው? ምን ቀልድ መስለው እንዴት ዳር ወራግ እንግዲህ እኔን ሁሉ እንትን የሚለኝ እንዴት ቤተሰብ እኮ እየጠበቀ ነው። ምን ለማለት ፈልጎ ነው? አትነግሪውም አንቺስ? አንድ ቀን እነግርሻለሁ ጠብቂኝ አለኝ። ቁጭ ብዬ እዛ እንጨቱ ላይ ጠበቅኩት። ቀረ በዚያው የውሃ ሽታ ሆኖ ይልካል እንጂ ምን ይልካል? ሁለተኛ ግን ይሄ ነገር እየተደጋገመ ነው። ከዚህ በኋላ ግን ባይ ደግሞ ደስ ይለኛል። የምትነግሪው ተሆነ ንገሪው፣ አለበለዚያ ግን ሌላ ነገር ይፈጠራል። ነግሯለሁ መቤት ቤተሰቤን በጉጉት የሚገለ ነገር ይከመጣል። መቤት መጣ ነበር። ለምንድን ነው ቀኑን ቆርጠን ማታሳውቀኝ? ሽማግሌ የምትልክበትን ቀን ብለሃለች በይው። እሺ እና ምን አደርጋለሁ? ኧረ ተይው ተይው፣ እኔስ አልጠጣም። ሰይ
ታምር ይንሽ እንዴት ነው አለሁልሽ። ሁሉም ሰላም ነው። አዲያ አንቺ ምን እንደ ሴቶች እንደው ስፌት ይዘሽ ባይሽ ኧረ ተይ ምሳልሳብይ እኮ ሆዳ አታቢ ምን ያደርግልሻል? ክብደቱ ነው ምን እንዴት ተስብ እንዴ አንተ ደግሞ ይልቅ መቤት መጣ ነበር። መቤት ማለት ያጫትና ሽማግሌ ልካለሁ ብለህ ምን ሆነ ነው ጥንቅር ብለህ ይቀር አለች። እሙሽ አትይኝም ለዚህ ብዬሽ እኮ ነው ምግብ ሲበዛ ሁሉ ነገር ምን እኔ ሽማግሌ ለመቤት ምልክ እና ወዲያ ቤት መጀመሪያ ተልካለሁ ለምን አልካት? እኔ ባልክ ወጥቶኝ እንደው ይልቅ ካልነገር ከተደ ሳት ለብሳ ሳት ጎርሳ ለመጣች ዘረጥ ብሏት ነው። እኔ ምን አውቃለሁ እንግዲህ በልቡ ያሰበችውን አውርታኝ እመቤት እንዴት አድርጊ የሚያገባት እንዴት ነው እሱ ባለው የምታወራው ነገር የኔ እናት ምንድን ሆነ እንዴ የምታባክልኝ? ምን አቃጥራ ደፈኝ ነው እንዴት እንግዲህ ያንቺ ልብ የላት ቤተሰቦቼ ሁሉ ሰጥተዋል አለች እና እነሱ ያሰቡ እንደሆነ እሱ ባለው ማግባት አለበት ማለት ነው። እና አግባት እንጂ ከሷ ውጭ ሌላ ማን አለ? እና አግባት እንጂ ምን አይነት አብረሽኝ የምትኖሪያት መስይ ምን ይስቃጠል ስነድስ ሰገረ እንትን እነዚህ ምን አይነት ሰው ልትላት ነው ደግሞ? እኔ ምንም ብቻ እንዲህ ተካርጌ ሳይት ግማሿ ከበድ ግማሿ ቀለል ያለ ብቻ ሰኞና ሮብ አይነት ስሜት ነው ያለኝ አሁን እሷ ጋር እሙች እኔ እንጃ እንደው እኔ ቁጭ ብድጓ ነው የሚፈተኝ ከበድ ትለኛለች። አረ ሌላ ሰው አንድ ስፈታለች አንድ ሴት እዛ አካባቢ ያለች አንዲት ነው አርጎ በላት እስከሚተፋት ነው ከሰውጂ አጸደ አድኛ እንዴት ነሽ? እንዴት አልክ? ሰላም ነሽ? ደህና አልኩ። ደህና ነሽ? አሁን እኮ ቤት እኮ ስገባ ዋጋ የለችም አይተሻታል? አጣሃት እኮ ተወኝማ። አሁን እኮ ነው አሁን አንተ ከመምጣት በፊት ዋጋዬ እነሱ ባለው ወደ እነሱ ባለው ቤት ግብት አላሉ ለመሰለ እነሱ ባለው ቤት ቡና አረክናት አንተ ማታውቀው ነገር አለ አዱኝ። እኔ ብዙ ቀን ልነግርህ ፈልጌ ነበር ግን አልተሳካም። ማለት ፈራሁ እኔ እንዴት ብዬ በሁለታችሁ ማልገባለሁ ብዬ ብሩንሽ ማለት ነው ዋጋ እየበላሽ ዋጋ እኔ ነኝ ማቆርስ አረ እየበላሁ አይደል እሷ ደግሞ ለኔ ይላል አቶ ሷጉሻራ በኔ እኔ አድኛው ሷጉሻራ እኔ አድኛ ነኝ በቃ ዋጋ ደግሞ አትሽከርማል እዚህ ነዱኛ ነኝ ምግብሽ ወይ ጉድ ምን እንደዛ አይነት ነው እሺ ምን ችግር አለ? እስከ ዛሬ 4 ወር እኮ ነው ገና በ4 ወር ዛሬ በለው ወጢስ በልቻው ቀሉ እነሱ ቢታርስ ብለኝ ነው ሲናንተ ቢታርስ ብለኝ ክርም ቋል ችግር አለው ነው ምን ችግር አለው? እሱማ ችግር የለውም ብቻዋን እየበላች እሷ ሰፋች ችግር አይ ሙያ ይዋጋ ሙያ ብቲ አጸደ ምንድን ነው እሱ ባለው ዝም ብዬ ብዙ ቀን አጤንኩት ከጀርባው ሆኜ ብዙ ቀን አየሁት ተመለከትኩት። እንደው ይመስለኛል ዋጋዬን እንደው ቅም ሳትሉ አልቀረችም። ምን ዋጋዬ ቅም ሳትሉ አልቀረችም። ምንድነው ቅም ደግሞ አዱኛ እኔ እናንተ ቤት አንዳንድ ቀን እንደዚህ መጣ አይደል ዋጋ ጋር ላጫውታት ብቻዋን ከምትሆን እያልኩ ስመጣ እሱ ባለው ተደብቆ ሲያያት አየዋል። እሷ እንዲህ ብላ እያለች ስትቀበሉ እሱ እንዲህ ብሎ ያታል። እንደውም እንዲህ ስትል እንዲህ ያታል። ግን ተዋዱኛ እኔ ወደዚህ የለኝም የሷ ከፍ ያለ ነገር ነው። ከዛ በኋላ ብዙ ቀን እኮ ነው ደግሞ የማይሆነውን ነገር እኔ ላምጣ እያለ እናንተ ቤት ሲሄድ አየዋል። እኔ ተልኬ አንተ ልከኝ ሰድ እንኳን ይመልሰኛል። እኔ ወስድላት አጸደ አንቺ አሁን ከመቼው አድርገሽ እንደዚህ ይባላል አዱኛ ልንገር ብዬ ነው። አሁንም ሁለተኛ ይባላል ሁለተኛ እንዲህ አይነት የጅል ወሬ አይወራምሽ። በረዘሙሽ አይደለም ጋሽ አዱኛ ወሬኛ ሁሉ ነገር አይዞሽ በዋጋ እሺ ይብላ ቢያንቺ ዋጋ ግን ማን ነገር አለኝ እንዴት ዝም ብዬ በቃ አስተናገኛለሁ ይሁን ችግር የለውም። እስቲ ነይ ቁጭ በይ አዱኝ አንድ ያጣጣም እንዴት ነሽ? አንድ ያጣላልሽ ገም አጉርስ ሆኔ በጀበላሉ አጉርስ እሱ ባለው ማጉርሻ ቢንቺ ምንድን ነው ሰከ ድሪቶ ልጅ በቃ
አንቺም ቢቢ እጅ የተሰራ ለመብላት እኮ እጅ ጀነት የተባረኩ ሰው እነሱ ላይ ነው እስከዛሬ 4 ወር ሙሉ አንድ ቀን እንዴት ነሽ? አፋሽ ወይ አዱኛ ግን ማን ነግሮ ነው ሳትነግረኝ ይቀርኩና ማናፈቀ ነው ስንት ጊዜ አተላላለሁ የዚች የምንታምር ቡና አራ 3ኛ ወር ቀድሞ የሚመጣ ጨረጨ የማንን የምትወጣ አራ ይዋጋ ነው ዋጋ እኮ እንኳን አፍልቶ አይደለም ለህዲያ ቁጭ በስትግ ዝም ብሎ ሁሉ ነገር በቃ ቡናው ሲቀዳ የዶሮ አይን ጣለው ሲቀዳ የዶሮ አይን ሁሉ ለበለው ሲቀዳ የዶሮ አይን እንግዲህ ገርቢ ይኸውልህ ያመጣሁልህ ምሽት ባለሙያ ሽማግሌ ባልቴት ያሳደጋት ቁም ነገረኛ አንገቷን የደፋች ልጅ ናት እና እንስ እንግዲህ አንቺም ደግሞ እንሽ እንደው ወንድሜን ሸጋርገሽ እንድትይዙ እሺ እንደው ጎበዝ ሆነሽ በሁለመናየት ሸጋ ሆነሽ እንደው ተግባብታችሁ አልወደድካትም እስቲ ብርጭቆ የመሰለች እስቲ ጣይ ናት እኮ አበባ የመሰለች ልጅ ፈልጌ አመጣሁልህ ተመችተህ ነው እንትን ማለት ስታጠፋ ተቆጥተህ ተመካክራችሁ ነው እሺ ዝም አይባልም ደግሞ አጫውታት ገር አዳክላት እኮ ነው ያልኩህ ማውራት እንግዲያስ እዚያ ዳር ስራ እንደኛ ገርቢ አይ አዱኛ በጊዜ ዋጋ ቁጭ ብትነሩ 3 ቡና ጠጥተን ነበር ምን ያደርጋል ደርሰል ይያለ ተውጃዱ አራ ዛሬ እርሚን እዚህ ብትጠጡ ይልቅ የምነግርህ ነገር አለ ነገር ይችላል ማዕዱን አክብሬ ነው ቁጭ ብዬ አብሬ የተመገብኩኝ ማዕድ ክቡር ነው ብዬ ነው ቸኩል ነው ይኸውልህ ስማኝ ከዚህ በኋላ ግን ይሄ ማዕድ የመጨረሻችን ነው የኔና እቤቴ እንዳደርስ እቤት አልደርስ ደጀም ዝር እንዳትል ደጅም አልደርስም ሰምተኛለህ ለመጨረሻ ጊዜ ነው የምነግርህ እኔ በጥሩ ጓደኝነት ውስጥ አብረን አሳልፈናል ብዬ በትግስት ሁሉንም ነገሮችን ለመያዝ ሞክሬያለሁ ከዚህ በኋላ ግን ከነገርኩ ዝንፍ ብትል ግን ሌላ ነገር ነው የሚከተለው አዱኝ እንቅልፍን ሳጨርስ ነው የመጣ እሷ ላይ አልገይት ላይ ድፉጭ በልና ኋላ እናወራለን ይኸውልህ ይሄ የምታንቀላፋ አንተ ነህ የምታናውዝ ያለህ አንተ ነህ እኔም እንቅልፍ ላይ ነህ ብዬ ነው በትግስት ያለፍኩ እንዴ ሰማኸኝ ነው አይደለ ሁለተኛ ስሜን እንኳን ብጠራው ነግሬሃለሁ ሌላ ነገር ነው የሚከተለው ምንድነው አትኛ የሚታረስ ዞር ትላለህ ወይ ምንድነው ቤት አረሰ ምትለኝ ምን ቤት ስለመጣው ምን ምግቡ ነው ተዋለው ግን ልምጣ ምግብ በላ ካለክል ሰው ነህ እኔ ሆደም ገመግም ሰው አይደለም የገመገምኩ ግን ወራዳ ባህሪ ነው ይኸውልህ እኔ ችግር አለብኝ ምግቡንም ጣለውንም ምንም ያገበሰበስ በቀኝ አይደል እተዋለሁ ሁሉም በቃ ብቻ ልምጣ ዝመርሽ ምን ነው አዲ እየሰማኸኝ ነው አይደል እየሰማኸኝ ነው የኔንም ሆነ የዋጋን ስም ብጠራ ግን ሌላ ነገር ነው የምፈጥር ሰምተኛለህ ለመጨረሻ ጊዜ ነው የማናገር ለመጨረሻ ጊዜ ገሪ አዳሪ ስጡ አስጠቻለሁ እንዳይበሉት ከብቶች እንዳይቀሙ እንጀራ ጋጊ ምን ላርገብግበው ቡናው ውጪ እናንተ ምን ነው ቢቆዩ ምንድነው ያስበላ ቢቆዩ ማለት ምንድነው ኧረ እኔስ ከብቶችን ነው እዚያ ሲጮሁ ሰምቼ ቢቆዩ ተመስክስ ይመጡ ነው አጀቤ ለካ አዘጋጅታችሁ አስቀምጣችሁ ነው የኔ ልጅ የሰደዳችኋት አዘጋጅታ አስቀምጣ ነው ልጅ የሰደድካት ይተው እንጂ እንዴት አለ ይተው እንጂ ማለት አሁን ምን ፈልገው ነው ታጣሪ ማለት ይደርስ የመጣሽ ምን ወይ መውጣታን እንዴት ነው ደና ከዚህ በፊት አዘጋጅታችሁ ነው አላ እንግዲህ እኮ በቃ ጨርቋን ጠቅልላ ሄዳለች አይደል በቃ አበበ መሰለች ምሽ ታመጣሁለት ምንድነው የሚለው እኔ ሳሪ ሳለፍልፍ ያሳምኝሽ ብዬ ላመጣት መጀመሪያ ገረሞላ እናገሩ ብያለሁ የመጣው አመጣጤ እንግዲህ እንኳን ደረሱ ይሄው ልጅት መጣ ተገኘኩ አሁን ምንድነው የሚሉ ነው አዎ ይሄ ነው መልሱ አዎ ስሚ አንቺ ታውቂያለሽ ተዳርማ እንዳይናገሯት እንግዲህ አለው ያው ተው እንደሄድሽ ነው ቃል ተው እንደሄድሽ ታውቃለህ አራ ምክክሩ ለዚህ ነበረ ማለት ነው ምንድነው ምክክሩ የሚሉ አልፈልግም
ጨዋታ አልጠገብኩም ብላ አለች። እናንተ ልጅነቷ ይዟት ነው ብዬ ነገርኩሽ። አሳመንኳት። ስነግራት እሺ አለችኝ። እሱ እንግዲህ በቃ አገኘ እኮ ነይ ተነሳለች። አዱኛ ተረጋጋጅ ነግሬሃለሁ። አንቺ የማታውቂው ብዙ ነገር እኔ እኮ ጓደኛ ነኝ። አክብሬ ነው ጓደኛዬ ነህ ብዬማ አክብሬ ነው። አንተ ግን ፍላጎትህን እንኳን መክታት ትችል ነበር እንደ ጓደኝነት። ማትረባ ሰው ምንድነው? አንተ ምንድን ይፈጠክ? ጠርጥሬ ነበር እሱ ባለ ምን ነው የምጠረጥሪው ደግሞ? ለይተህ እሷን የጠራበት ምክንያት ባልየው ተቀምጦ የምታጎርሳት እና ምግብ ከኔ ምግብ ጋር የምታነጻጽረው አንተ ማን ነህ? አንተ ምን ምግባሽ ምን እጇ ሁለምኗ ምን ሸጋ ስለሆነ ነው። ምን ሌላ ምንድነው? ምን ሲጀመር እንደምትወዳት አውቃለሁ። እመቤትንም እንደዛ እንዲህ ያልካት ለዛ ነው። አንተ ምን አይነት ማፈር ይሆና ማለት ነው? ብለህ ማለት ጋር አቺ ዝም በይ። እኔ አሁን ሌላ ምን ያረኳት ነገር አለ? ምን ታረጋተኝ? ምግብ አምጥቼ በለው እነሱ ቤት በለው። ምን ቁንጅና ነው? ስለ ቁንጅና ነው ተናገሩ። አንተ አሁን አመዳም ነሽ። አመዳም ቢልሽ እንደተቋጭረው ቆንጆ ነው። ሌላ ምንድነው? በጣም ሌላ ይወርሽ ሌላ ነገር እንዳዘበዘብብኝ እንዴት ማን ነው ግን የነገረው? ግን ዛሬ ግን ማን ነገረች? ይታወቃል እኮ አይነው እኮ ይታወቃል። ቁጭ ብሎ እሷን ስታጎርስ ይህን የመሰለ ቁንጅና እንኳን በህይወት ያለ ተመቃብር እንደው መቃብር እንዲህ መሬት ፈንቅሎ ራሱ እሷን አይድንም። እንደዚህ ራሱ እንዲህ አርፋበት ብትሄድ ራሱ በሞተ ሰው ራሱ አይነሳም። አዎ ወይ ድሊ አይተሻታል? ግን በእኔ አይነት ዋጋ ግን የተሻለ ተመልክተሻታል? እሱ ግን አስተዋይ ስለሆነ ነው ዝም ብሎ ሄደ እንጂ ገሎ ነበር የሚሄድ። ዛሬ ነው በሚስቱ መጣ። ዋጋ ስም ጠርቶ ለምን እንዲህ ዘልዝሎ እንደ ቋንጣ አያንጠለጥል? ሞታል እኮ እሱ ባለው ሞታል። የእሱን ሚስት ስታይ እኮ ነው የሞትክ። አችንም ድሮ አይቻት ነበር። አሁን እኮ ነው ያጃት። የቀን ልጆት የቀን ጎደሩ እና ድሮ የት ነበረ? ያመጣጡ አለማመር አሁን በዚህ ሰዓት ይመጣል። ሲጀመር እኮ ከልጅ ጋር እኮ ሰማይ ነው አልወረደ። ሰማይ ነው ይወርዳል። እንኳን ሰማይ ሌላ ነገር ይወርዳል። አሁን እንዴው አቀናብረሽ ነው አቀናይተሽ ስማ አነጋገርሽን እኮ ተረድቻለሁ። ስትመጭ መጀመሪያ እስኪ እንዴው ታይን ተግንባር እኮ ይታወቃል። ወጣ ይበሉ። እኔም እዚያ ስጡ ዘንድ እናውራ። እንዳክም ይምጡ ልንገረው። ይምጡ። አንተ ግን ትገርማለህ። ወይ አንተም በእኔ ልጅ እዳ የደረሰ ደግሞ ይደርሳል። ጠብቂ። ሴትዮ እንደዛ ይባላል። ይተዋል ስራ አለባቸው። ይተዋል ነገር ነው። ምን እንደው ግን ቀን እዚህ እየተጫወቱ ማታ እንደው አዳር እሱ ጋር በሄድ ኑሮ እንደምሽጋ ነበር። አንቺማ እንደው ልብስሽን ጠቅልለሽ ከቻልሽ እንጂ ኧረ እኔ አላወኩም ነበር። ይሄ ነበር መጣሁ እንጂ ትቀራለህ እንዴ? መጣሁ መስለኝ ነው። መጣሁ ልወስድሽ ነው። ቆየሽ እኮ አይኔን ሰኔ ቆየሁ። ይኸውልሽ መጀመሪያ የነገርኩሽ ይሄንን ነው። ክፍተት ለምን ሰጠሽው? ምኑን ክፍተት? ምኑን ክፍተት ብለሽ የምትይ ምንድን ነው? ቤት አንድ ቀጥለው ሲመጣ ሌላ ሰው ላፍ ያደርግልሻል። አላልኩሽም? እኔ አላልኩሽ ዶነ ምን ላይ ትላፍ አድርጎ አስገብቷታል። ምን ያስገባ? ምንድን ነው ያስገባ? ሚስት አገባ። ፈረመው አገባ። ነይ ዋጋ አዱ እኔ በተናገርከው ነገር ምንም ቅር አላለኝ። እንደውም በተቃራኒ በጣም ነው ደስ ያለኝ። እንዴትማ እኔ እኮ ከዛሬ ነገ እነግርሃለሁ እያልኩኝ ግን ጓደኝነታችሁን ሳስብ ፈራሁኝ። እንዴት እንደምነግር ግራ ገብቶኝ ዋጋ እኔም ጓደኝነታችንን አስቤ ነው ነገሩን ወደ ጎን ቸል ያልኩት። በትዕግስት ራሴን የተቆጣጠርኩት አብረን ያሳለፍነውን ነገር ብዬ ነው። እንዲያውም የሚገርምሽ ሌላ ቦታ ጋር ባናግረው ኖሮ አጠቀው ነበር። እንዴት እና አንቺ ምን ሆነሽ ነው? ደህና አድርገሽ አትነግሪውም ነበር? ምን ሆነ ነገር ይልን የተመክሬያለሁ እኮ ሁሉን ነገር ትቼ እሺ ብዬ እኮ አሁን ደር ነበር እሱ ጋር ምን ሆነሽ? መጀመሪያ ለምን ወጣሽ? ነግሬሻለሁ። እህቴት መጣ አጣርታ ያንቺን ሁኔታ ስታይ ነገርሻት። ሄዳ አጣርታ ያቺ ቆሞ ቆርጢ እንዲህ እያለች ባንድ ጅላ ፈርጋ መጣች። ምን የመሰለች ትናይሻ ታያታለሽ። እና አገባ እንዴት አንቺ ደህና አድርገሽ አትነግሪውም ነበር? ምኑን ነው የምነግረው?
መክሬያታለሁ። በቃ ተስተካክላለች። ጨዋታ ብላ እሷን ምን ላደርጋት ነው? እምቢ አለችኝ። በገዛ እጇ ሄደሽ ነው ያለኝ እኮ እጄ ጠየቁት። ምን ጨዋታ ብለሽ መጣሽ? ቤተሰብ ናፈቀኝ ብለሽ አትመጭም? ምንስ ቢልሽ እንዴት ይሆናል? እንዴት ስትመጪ ልብስሽ ምን ልታረጊ ይዘሽ መጣሽ? ባዶ እጅሽን ምን ጥቅ ብለሽ እናቴን አይቻል ልምጣ ተብሎ ውጥት ይባላል። እንዴ ነበር የሚደረግ ነገርሽን በኋላሽ ይዘሽ ግን አይተሽዋል? አየዋት እንጂ አበይ መሰለች እንቁላል ትመስለኝ። ሸጋናት ሸጋ አበይ መሰለች። አገባ እየነገርኩሽ እኮ ነው። ሂጂ ደግሞ ሂጂ ታጨብጭበሽ ነው ሄደሽ እንየኝ። ሸጋናት እንዴት አለ ሸጋናት በመልኳስ ባይሆን ባመሏ ሸጋ ብትሆን እንጂ ቁጭ አለች። እኔትማ እንግዲያ ጨዋታ ማሬ ብላ ተጠለው የመጣች ግን ያንን ከማደርግ ብዬ ነው ማዕድ ፊት ላይ ቁጭ ብለን አብረን በልቻ ከዚህ በኋላ እናቁም ያልኩት። እንደው እግዚአብሔር ይስጥ። እኔማ ፈርቼ ነበር። እንደውም ጭራሽ አንተ ያወቅ ሁሉ አልመሰለኝም ነበር። በጭንቀት ልፈነዳ ነበር። ወይ ጓደኝነት ይኸውልሽ፣ ጓደኝነታችንን ቢያከብረው ኖሮ ምንም እንኳን አንቺ ጋር ፍላጎትም ቢኖረው እንኳን ወደ ጎን ብሎ ነገሩን ሁሉ በፍሮው ነበር። ይሄም አይረባ። እኔ እኮ ግራ ተጋብቻለሁ። ቤት ስታመጣው ራሱ ሲያጎርሰኝ ዝም ስትለው ምን ላድርግ? እኔ መች አወኩኝ? ቤት መጥቶ እኮ ሲያጎርስሽ እኮ እንደ ወንድም ያይቸው እኮ እኔ መች ያንን አሰብኩ? በሉት እንዲሁ እኮ እናንተ ከንቶች ምን አይነት የማግውልድ ናት? እኔ ተናገር ለፈለፍኩ ጨዋታ ዘላለም ጨዋታ ተልጅነት ውስጥ ታውቅት አለችው ትዳር ሲያስሩ እርግጥ በይው ትንሽ ጨዋታ ነው ከምትል ምን ጨመረ በቆም ያፈራ ለበሰችኝ እንጂ የሀገር መዘባበቻ አረገች። ዋህቲክስ ምንድነው ያለችው? እንዴት አድርገው ነው ያሳደጓት ነው ያለች? ሰምተሻት የለም? ዋይሚስ ምን ነገራት ነበር? አሁንስ ያለችኝ በዚህ ሰዓት ይመጣሉ ያለችኝ። እንደው በዚህ ሰዓት እነሱ በተቀመጡበት ይመጣሉ ወይ አዱኛ? ይኸውልሽ ዋጋ ከዛሬ በኋላ ማንም ሰው ወንድሜ እንኳን ላጉርስሽ ቢልሽ እንዳትቆርሽ። ከዚህ በኋላ ደግሞ ስምሽን እንኳን ቢጠራ የሆነ ነገር ቢል ሰላምታ እንኳን ቢሰጥሽ ይቅርታ እንኳን ቢልሽ በፍጹም እሷ አጠገብ እንዳትወኝ። አጠገባለች ማለት አሚካም ተራፎ እንግዲህ እንዴት ምን አለሽ? ምን ሆነሽ ነው? ተኝቶ አገኘሻቸው? ኧረ በይ ከልኝማ አሁን ከልኝ ተለይ የተኛ ሰይነስ ይገልጣል እንዴ? የለም ሲበላሽ ለልተሽ አንቺ ምን ታረጊ? የሰው ሚስት ምን ታረጋጊሽ? እኔ ማለት ነው እንጂ እንዲሁ አላምን ብዬ ነው እንጂ እንዬ አላምን ብዬ እኔን እናትሽ ስለለምንሽ ግን ተሳመንኩ ቢያነሳሽ ምን እንዲሁ ይሄ እንደሚመጣም እኮ መጀመሪያም ተናግሬያለሁ። ልብስ ጎዝጉዞ ተመምጣት እቃን ሰብስቦ ተመምጣት የልቅስ ኮስተር ብሎ ትዳር መያዝ ቤት ማሸነፍ ነው። አንቺማ ልጅነትሽን ገና አላለቀም። ምን ይትድለኝት ናት ያገኘችው ተዘተጣል የኖረች ትሆናለች እንጂ እንግዲህ ጨዋታ ብልሽ እንዴት ይሆናል እንግዲህ አንድ ያፈሰ የተለካ ነገር አይታፈሰው እንግዲህ ይደፋ ጨዋታ ትዳር ተሆነ ጥሩ ነው ያለ ታከታለች ተነጋር ቁጭ አለሽ እዚህ ተነጋር እንግዲህ ታከያለሽ እንጂ እና እንደምንም ብለሽ ተቢምር ጋር ዳሪኝ እንጂ ተቢምር ጋር ዳሪኝ እሱማ ገባ እንግዲህ ዝም ብዬ አልቀመጥም። ጨዋታሽን ጨርሽ እንጂ አንቺ ኧረ ተይ ዋጋቢ አዱ ትዕግስተኛ መሆን እኮ ትዳራችንን አዳነ። እዚህ ቤት አቤት ማን ነው? እኔ ነኝ። ተሰባሉ ምን ልታረግ መጣ? አዱኛን ፈልጌው ነው። እንዴት ነው አዱኛን ፈልጌው? እዚህ ቤት እንዳደርስ አልተባልክም ነበር? አንቺ መጀመሪያውም እሱ በሌላ መልኩ ነው የተረዳኝ። እኔ በዛ ልክ አይደለም። እዚህ ቤት እንዳትመጣ አላለህም? ወንድም
አይደለም ቆይ አዱኛ ተረጋጋ። እስኪ ቆይ አዱኛ ተረጋጋ። ምንድን ነው የምረጋጋው? ምንድን ነው ያው ለአንተ እንደምታስበው አይደለም። እኔ ነገ ላገባ ስለሆነ አንተ አንድ ጓደኛ እንድትግሪ ስለፈለኩ ነው። እሙት በቃ እንግዲህ ካረኩም ባረኩት ነገር ይቅርታ በቃ እኔ አንተ እንድትገኝልኝ ስለፈለኩ ነው። በቃ አዱኛ ላገባ ነው። እሱ ባለው መችስ ጓደኛና በወንድሜ እንግዲህ ለዚህ በቃ ያው መቼም እንግዲህ ማየት ትደርሳለህ። ታሰረ እኮ በብረት ያውም በጠባቃ ብረት በጣም ያው በመሀል የነበረው ግጭት ደስ አይልም ነበረ። እውነቱን ለመናገር ሁላችንም ከፍቶን ነበረ። የሁለታችሁ ጓደኝነት እንደዚያ መቃቃር በዚያ እንደማይቀር አውቃለሁ። ያው እኛም ጣልቃ መግባት ስለነበረብን ያንን ጉዳይ እንደምንፈተው እርግጠኛ በሆንም ግን ለጊዜው እንደዚያ መፈጠሩ ከፍቶ ነበር። ቢሆንም ደግሞ ያንን ደግሞ ወደ ኋላ ተታችሁ ፍቅሩ ይበልጥብናል ብላችሁ ዛሬ እዚህ ላይ መገናኘታችን ደግሞ ይበለጠ ደስታችንና የእናንተን ፍቅር ያጠነክረዋል ብዬ አስባለሁ። አዎ የሁሉም እጣ ፋንታ አለው። እውነቴን ነው የምላችሁ። እኔ አሁን አንዳንድ ሰዎች እንደዚህ ለጋብቻ የሚዘገዩ ሰዎች አሉና አረ ምንድነው ምናምን ብለን ለመምከር ስንመክር እኮ ገና አልተፈጠረችም ሲሉ ይገርመኝ ነበር። እንደው አባባል ይመስለኝ ነበር። እውነት ነው። የኔ አሁን ይሄን የምላችሁ ከኔ ከተሞክሮ ተነስቼ አዎ ሞክሬ ነበር። ያው ሌላ ትዳር እንግዲህ ታውቃላችሁ አልሆነም። ያ ምንድነው የኔ ገና አልተፈጠረችም ነበር፣ ዘግይታ ነው የተፈጠረች። እውነቴን ነው የምላችሁ። ይቺ ልጅ ዘግይታ ነው ለኔ የተሰጠች እና ጣፈንታችን ለማግኘት ትግስተኛ መሆን አለብን፣ ታጋሽ መሆን አለብን። እሱ እየሰማኸኝ ነው? በጣም መታገስ ፍሬው ይገኛል። ዋናው ትግስት ነው። ቁራለ ቀስ በቀስ በእግሩ ሄዳል ይባላል። አንተም ቀስ በቀስ ያው እንግዲህ አንተም ደግሞ እንግዲህ ከዚያ ሁሉ ጣጣ ወጣህ ደግሞ ይችን ልጅ ማግኘት ይችን የመሰለሽ ልጅ እንግዲህ እውነተ እመቤት በስሟ የተጠራች እመቤት ናት። እመቤት ተንከባክበህ ያዝ። ይሄን ነው የምልህ። እንግዲህ አዱኛም እውነት የትልቅ ሰው ዘር ነው፣ አስተዋይ ነው፣ መካሪያችን ነው። መካሪያችን እውነት እዚህ ሰፈር ላይ እዚህ ሀገር ላይ እዚህ ቀይ ላይ አለ የምንለው አስታራቂያችን፣ መካሪያችን፣ ዘካሪያችን ነው እና አሁንም ደግሞ አንተም ደግሞ እንደው በዚህ በእውቀትህ በእርጋታ ላይ ጨምርበት። በእውቀት ላይ እውቀት ደርቦ ይስጥህ። ከባለቤትህ ጋር እንደው በሰላም ያኖራችሁ ነው የምልህ። ሌላ እንደው ምንም ነገር የለኝም። ንግግር አልችልም። ያው መቼም ኧረ ከዚህ በላይ እሱ ባለው ያው እየጠጣችሁ እንግዲህ መቼም እንዳንተ ብዙም ባልናገር እንግዲህ ወንድሜን ያስከፈውታል። እንግዲህ ለዚህ ደረጃ ሎግ ማድረግ ያበቀኝ እንግዲህ አዱኛ ነው። እንግዲህ እኔ መጀመሪያ ስፈጠር ነው እኔ ችግር አለብኝ። እኔ ያገረመው እኔ ምን ብዬ ልንገራችሁ? እኔ ለምን እንደሆነ አላውቅም። በሬ የሚያካክል አይነት ሰጥቶኛል፣ ግን እጅተው ሌላ ነው። እኔ ምን ላት እንግዲህ መጀመሪያ እንግዲህ እሷን ደካንስ እንዲህ ስናወራ ቆይተናል። ከዛ ሽማግሌ ለካለው እንደ ልቤ ተሷ ጋር ምንድን ያረገኝ ምን ቢሆን ጥሩ ቆንጆ እጃጅ ለምን እንደሆነ አላውቅም። እንግዲህ መጀመሪያ ይኸው እንግዲህ አትከ መጀመሪያ ለወርቀ እህትን ነበር ማያት ነበር። ይኸው እንግዲህ ነው ልመጣልህ ወደ እሷ የመጀመሪያ እንግዲህ ያለወርቀ ነበር። ከዛ ትንሽ ያው ጊዜው ሲያር ትንሽ ቃ አለች። ከዛ ማን ከዛ ተውኩና ደግሞ ዞር ብያለሁ። ገረመው እንግዲህ አዱኛ ጓደኛ አንድ ቀን ምሳን ብላ ቤቱ ወሰደ። አናቴ ለሁለት ልቤ ለሁለት ልቤ እንኳን ግጥም ማለት ከፈልፈል እንደው ድንገት በቃ ልነግርህ አልችልም። እንዴት ስዞ ባለውበት ክር ቆንጆ ለለልት የመሰለሽ ልጅ ፊት ግግጭ አለ መሰለ ጋሻድኛ ሳልጨርሰው ቁንጅና እኮ ነው። ከዛ እሷን አየሁ እና እኔ ሰው ደግሞ እየፈረደብኝ እውነቴ ነው። እኔ አሁን ማየትና ምኝታ አለጅልኛል። ሰው እኔ ማይ የቁንጅናቸውን አደንቃለሁ፣ ቁንጅናቸውን እንከባከባለሁ። እንግዲህ አያገረም ለምኝታ አንድ ቀን አስቤያለሁ። እይታ ነው እንጂ ምኝታ አለበት እህል ነው ይሄው እንዲህ ይፈይ እኔ ምኝታ አለ ምኝታ ከሷ ጋር ዲዮመች ባለቤቴና እንግዲህ እንደፈለገ ማድረግ ይችላል። ከዛ እንግዲህ አስከፍቼዋለሁ ይቅር ተባብለን ይኸው እንግዲህ ወንድሜ ቁጫ ተንግዲህ ላላይ ምየተመምየ ቃል ማስገበኝ ቃል ገባው ተንግዲህ ቆንጆ እንዳለ
ከዛ መቼ ምን ይደረጋል? ወንድሜ ትንሽ ይቸኩላል። ችኩል ነው በባህሪው በጣም ነው የሚቸኩል። አይኔ ደግሞ በጣም የበረሃ እንዴት ነው ይሄ ጀዌ ማለት እንደዛ ነው የምፈጥር። የሚገርም ከዛ ዛሬ ምን ያለው በሰርግ በጫጉሊያ እሱ ነው። አረ አንተስ ከፋ እኔ በነግራችሁ ነበር። እንዳይከፋሽ የሆነ ያመል እኔ የት እንደኖረች ይችል የት እንደኖረች እንጃ። የዝና ነው አልዋስም። እውነት የዝና ሸጋ ሚስት ነው ያገኘት። አሁን የአይኔ ተፈጥሮ ቆንጆ ማየት ነው። እንግዲህ ባለቤቴው ጸባይን ታውቃለች። እኔ ተነጋግረናል። አንቺ ነኝ ምንም ሌላ ምኝታ ሌላ ወጥ እንዳይፈቅደሽልኛል። በቃ አሁን ደግሞ ምን አባት የለም አይኔ የተተከለ ከዚህ ቆንጆ አረ